አሰላሙ አለይኩም ወራህመቱላሂ ወበረካቱ እና ሊላሂ ወኢና ኢለይሂ ራጂዑን ውድ ፈንድሻ ቤተሰቦች እንዴት ናቸው? እና አሁን የሰማሁት ነገር ነበረ። በጣም ነው የገረመኝ። ወይኔ 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 ለሐውለ ወላ ቁወተ ኢላ ቢላህ ሴት ነኝና አላህዬ ከእንደዛ አይነት ሊጠብቀኝ። ለሐውለ ወላ ቁወተ ኢላ ቢላህ እህት ልጅ ብቻ ሳይሆን ከእህትም ጠብቀኝ ከእንደዛ አይነት እህት። ኢና ሊላሂ ወኢና ኢለይሂ ራጂዑን እፍፍፍ በጣም ነው የዘገነኝ። እና ጉድ ስነግራችሁ ወደ ጉዱ ስናመራ ውዶቼ የጉድ ቤት ቪዲዮም ታያላችሁ። አሁን ጉድ እንደው ከእንደዛ አይነት አላህ ይጠብቃችሁ። እናንተ ያልፍላታል ብላችሁ አንጦልጦላችሁ አረብ ሀገር ስታመጣት እንደዛ አይነት ጉድ ከምታመጣት አላህ ይጠብቃችሁ ውዶቼ፣ አላህ ይጠብቃችሁ። ብራችሁን ክስክስ አድርጋችሁ አረብ ሀገር አምጥታችኋት እንደዛ አይነት ውርደት ከምታመጣባችሁ አላህ ይጠብቃችሁ። ላ ሐውለ ወላ ቁወተ ኢላ ቢላህ አሊዩል ዐዚም። ሰው እንዴት ገና ህፃን ልጅ ገና ህፃን ልጅ 10 ቤት ያለ ልጅ አያቱን የሚያክል ሰው ጋር እህቱን ገሎ ይሄዳል? እና ወደ ታሪኩ ሳማራች የምታዩት እህታችን እህቲቱን ታላቂቷን አረብ ሀገር ስጅትና አረብ ሀገር ታላቂቷ ታመጣታለች። ከዛ ከመጣቻ በኋላ በዛው ስራ ገብታ ባንጋሊ ጋር ታወቃ ባንጋሊ ጋር ልማለች። ባንጋሊ አገባች። እህቲቱ ደግሞ እህቴ ምን ሆናብኝ ነው እያለች ኡሪ ትላለች። የጠፋች እህቴ ምን ሆናብኝ ነው እያለች እህቲቱ ደግሞ ከእህቷ ባንጋሊ በለጠባት፣ ወንድ በለጠባት። አሁን ታውታላችሁ ቪዲዮውን። እኔ የገረመኝ ሰውየውን እዩትማ፣ እሷን ደግሞ እዩዋት። እሷ ገና 10 ቤት ነች። እሱ ደግሞ እርግጠኛ ነኝ ይሄ ሰውዬ እህቷ ያለችው ወደ 60 ዓመት 70 ዓመት ነው ያለችው። እኔ እንደው ከዛ በላይ ሁሉ ሰጠዋለሁ። ሽማግሌ ነጭ ራሱ ያበቀለ ጅርጅስ ያለ ሽማግሌ። ይሄውላችሁ እንደዛ አይነት ጉዳለ፣ እንደዛ አይነት ጉዳለ። ለሐውለ ወላ ቁወተ ኢላ ቢላህ። አረ አላህ እየጠብቀን ወላሂ። እህቴ እኮ እያለቀሰች እንዴ እህቴ የምነካት ብላ እሷ እናቴ ወንድ በልጦባት ምንም አያገባኝ ብላ ስለምንም ሳታስብ እሷንም ስለሚፈልጓ ምንም ሳያሳስባት ወንድ በልጦባት ወንድ ጋ ሄዳለች። ወንድ በልጦባታል። ባንጋሊ ለዛውም እንደው የሀገሯ ሰው እንኳን ቢሆን ምን አለ። ላኢላሃ ኢለላህ ላኢላሃ ኢለላህ ወይ አታግቡ። ሀበሻም ቢሆን አላማችሁን ኑሩ። እስኪ መጀመሪያ የመጣችሁበትን ብዬ ነበር። አግቡ ውዶች አግቡ። እንደዚህማ ባንጋሊ ጋር የምትሄዱ ከሆነ ወላሂ አግቡ። ያገራችሁን ባልቴ ባንጋሊ ጋር ከሚካሄድ የባንጋሊ ልጅ ወደ ሀገራችን ከሚመጣ ወይ ልጇ ወልዳ ባንጋሊ ሀገር ልጇ ከሚወሰድ በህራምም ከመጨማለቅ አግቡና ሀበሻ። እንግዲህ 3 ወርም 4 ወርም ኖራችሁ 5 ዓመትም መቼም ከዚህ በላይ ሀበሻ ባል ሳውዲም ሆነ ዱባይ የሚጋቡት እየኖሩ አይደሉም። የታወቀ ነው። ቢያንስ ይሻላል። እሱ ጋር አግብታችሁ ስትፋቱ ልጃችሁን ለራስሽ ትወስጃለሽ። ልጅሽንም በቃ ከኢትዮጵያዊ ነው የወለድሽው። ምንም ቢሆን ሰው አይናቅም። ሰው ባንጋሊ ምን ስለሆኑ ንቂያቸው ምናምን አይደለም። ነገር ግን ምንም አታውቁት ሰው በጣም ከባድ እንደ ህይወት እኮ ነው። ትዳር ማለት እኮ በርበሬና ስኳር ነው። በርበሬ ማለት ዳሮ ስኳር ነው ማለት በርበሬ በሚለው ሚጥሚጣ በሚለው እንያዘውና ታዲያ አስቡት የሰው ሀገር። ኧረ ቢስሚላ እንኳን የሰው ሀገር ወንድ የሀገራችን ወንድ አስፈርቶ አታግቡ። ለዓላማችሁ ኑሩ። መጀመሪያ ዓላማችሁን አሳኩ። ከዛ በኋላ አግብታችሁ ብትወልዱም የራሳችሁ ነገር ስላለ ሰው አታስቸግሩ። ምርዱ ልጅ ወልጄ እንደዚህ ሆንኩ ምናምን አትሉም እየተባባለን ጭራሽ ባንጋሊ ጋር ወይኔ ወይኔ። እንደው ታላቅ እህት እኮ ወላሂ ላዚም ብዙ ጊዜ እድል የላትም። ታናናሾቿ ባለጌ ይሆናሉ። እሷት እንደ እናት እንደ አባት ኃላፊነትና የምትይዘው ታላቅ እህት በቃ ምንም ቢሆን ታስባለች። በጣም ነው የምታስበው። አብዛኞቻችን በቃ ኃላፊነትና ነው የምትሸከመው። ወላሂ ትለወጣለች ብላችሁ ታናናሾቻችሁን ታመጣላችሁ፣ ያከስሯችኋል። እንደዚህ ወደ ወንድ ይሄዳሉ፣ ብራችሁን አይከፍሏችሁ። በብዙዎቻችን ላይ የደረሰ ነገር ነው ይሄ ነገር ማለት ነው። እና አንዳንድ ጊዜ ታላቅ መሆን በጣም ነው የሚያስጠላው ወላሂ። እኔ አሁን በቃ የመጀመሪያ ልጄ ወንድ የሚሆን ሴት እንሻላ ስወልደው ያ አላ መንታ በሆነ ላለው ቢያንስ 2 ሆነው ታላቅ እንዲሆኑ። አንድ ብቻ ከሆነች ወይም አንድ ብቻ ከሆነ በቃ ኃላፊነት ታላቅ ልጅ ላይ ነው የሚቀመጠው። እንደው የወላጆች የእህት የወንድሞቹ በቃ እሱ ጎበዝ ነው እሱ እንደሱ እየመሰሉት መክሰር ነው። አብዛኛው ታላቅ እዚህ ሀገር ላይ ታላቅ ወንድምም ሆነ በተለይ እህት በቃ እድሜዋ ራሱ ይሄዳል። ቤተሰብ ስትረዳ ምን ስትል በቃ ስትንገበገብ ያናዷታል። የታናናሾቿ ብልግና ስደት አምጥታቸው ይለወጣሉ ብለው መጥተው ሲባልጉ ወንድ ጋር። አሁን በቀደም ራሱ አንዷ ወላሂ ሸዋዬ ቤት መታ ማለት ነው ገስት ላይ ቲክቶክ ላይ ምን አለች? እኔ እህቴን አምጥቻት ነበርና
ቤት ጀምራለች ብላለች። ግን እሷ በዚሁ አጋጣሚ ቪዲዮ እርግጠኛ ትሰማዋለች እና እማይሆን ወንድ ጋር ገጠመች። ከዛ እማይሆን ወንድ አግብቼ ቀረቻለች። ባልየው ደግሞ አይሆንም አሉ። መጥፎ ሰው ነው፣ ያኔ ባለጌ ሰው ነው። ከዛ እህቲቱ አታገቢም፣ ቤተሰብ ማታገቢም ስላት አገባለሁ ሞታታለሁ እንጂ። ከዛ ለሸዋ እየመታ እያማከረቻት እኛማ ወገባ ገዳዋን በይና ቤት አስቀሪያት፣ ወገባ ገዳዋን ብለሽ ሰብረሽ በቃ ለስብራቷ እየታሸች እየታከመች እዛው እያለቃቀሰች ይቀራል ይሄ ትዳር። የማይሆን ሰው እንደዚህ ህይወቷን የሚያበላሽ ሰው ከሆነማ አትፍቀጅላት አልናት ማለት ነው። እና እኔ በራሴም ደርሰዋል። ቤተሰብ አታገቡም ሲላቸው አያገባችሁም እናንተ ብለው እኛንም በርቀት የምንመክረውን ብሎ ካደርገው ቤተሰብንም ወደዛ ጥለው ወንድ ተከትለው የሄዱ እህቶች ያሉን ብዙዎቻችን ነን። ታላላቆች እንደው ስለማናወራ ነው እንጂ ስንት ባለጌ ያለ በየቤቱ ወላይ ስንት ቅንዝራም አለው። አይ ትልቅ አሁን የዚች ልጅ እህት እንዴት እንደምታሳዝን ትለወጣለች፣ ሰው ትሆናለች። አረብ ሀገር መታ ራሷንም ትረዳለች፣ ቤተሰብን ትረዳለች ብላችሁ አምጥታችሁ ከዛ ካመጣሽ በኋላ ታናሽ እህትሽ ወንድ ላይ ዘላ ስትሄድብሽ ተይ አታግቢ፣ አሁን የመጣሽው እኔ ያመጣሁብሽንም ክፈይ፣ የሆነ ነገር ለራስሽ አርጊ፣ ልጅ ዝም ብለሽ አትውለጅ ሜዳ ላይ። እኔም ከፊትሽ መጥቼ ይሄው አላገባው አልወለድኩኝ ለዓላማ እየኖርኩ ነው ስትሏቸው አይሰሟችሁም። ብዙ ባለጌዎች አሉ። የሚሰሙም ጥሩ ሊኖሩ ይችላሉ፣ ግን ብዙዎቹ እንደዚህ አሁን የዝች ልጅ እህት በቃ እንደው የዘወገባ ገዳውን ጉርዳ በአካል ማንገና እየተቃጠልን ዝመነ በአካል የምትገናኙ ግን ታናሻቸው አጠገባችሁ ሆነ እንደዚህ ቅንዝር ስታቆምባቸው ወገባ ገዳዋን ሰብራችሁ አስቀምጧት። በኋላ በላው በቃ ሰው የሰብስም ነው የሚያስጠራው። እንዴት እንደሚደብር ወላሂ። እንደው አልተገረዙም እንዴ? እንደሆነ እንጃ እና ተገርዘናል መቼም። ምንድነው እንደ ስክር የሚያደርጋቸው ለወንድ ሰው አንድ ፍሬ ልጅ አስራ ቤት ሆኖ ትልቅ ሽማግሌ የ60 ምናምን ዓመት የ70 ዓመት ሽማግሌ ጋር እስከመሄድ ድረስ ውጭ ዜጋ ጋር ምንድነው እንደዚህ ፍልት የሚያደርግባችሁ? ወንድ ሀገር የለም እንዴ? ማወቅ ፈልጋለሁ። እኔ ሀገር ባለውበት ሰዓት ወንድ ሞልቷል ሀገር እና እኛ ከመጣን በኋላ እንደዚህ የመጣችሁ የምታደርጉት የወንድ ችግር አለ ወይ? ወንድ እጥረት አለ ወይ? ሀገር ወንድ አምሯችሁ ነው ወይ የመጣችሁት? እኔ እስከማውቀው ድረስ ድህነት ምርር ብሎን ቡቱቱ ህይወት መኖር ምርር ብሎን የተሻለ ህይወት ለመኖር የተሻለ ነገር ለማግኘት ነው የመጣ ነው። ታዲያ እዚህ ከመጣን በኋላ ለምን እየረሳን ነው? እንደዚህ ማይሆን ህይወት ላይ ጭራሽ ገብተን ራሳችንንም ቤተሰብንም እንረብሸው። ለምንድን ነው የሚቸኮለው? የት እንዳይበርባችሁ ነው። ትዳርን ከፈለጋችሁ የመጣችሁበትን የተወሰነ አዳር አድርጉና ቤትም ስሩ አይደለም እንደው እናንተ ተሸኮላችሁ ይሁን ነገር እንኳን አድርጉና ያመጣችሁንም ሰው እንኳን ከፍላችሁ ከዛ በኋላ ሄዱና ተለጠፉ ወንድ ላይ። እንደው ከባድ ነው ብቻ እንደው ወላሂ ምን እንደምበሉ አላቅም። ምን አይነት ተፈጥሮ እንዳላችሁም አላቅም። ለወንድ እንደዚህ ሀው የሚያደርግ አላይ ሶብርሽ። እንግዲህ ታያት ወደ ይዛው ባንጋሊው ያዋጣት። አንቺንም አላይ ሶብርሽ። አይዞሽ እሺ።